ብዙዎች ወደውታል ብዙዎች ይፈልጉታል የብዙዎች የመጀመሪያ ምርጫ ሆኗል የስኬታማ ሰዎች የዘመን ህይወትን ለሚሹና በልዩነት ለመኖር የሚፈልጉ ሰዎች የሚመርጡት ልዩ ስፍራ ነው ታላቅ የህንጻ ጥበብ ዘመን ተሻጋሪ ጥራት በአይነቱ ልዩ የሆነ የኑሮ ዘይቤ ብዙዎች ሲመኙት የነበረ ህይወት ከምኞት ባሻገር ሆኖና በኢትዮጵያ ለመጀመሪያ ጊዜ ዓለም አቀፍ ስታንዳርድ ያለው ትክክለኛ ለክሸሪየስ ላይፍ ስታይል የሚያገኙበት ግዙፍ የመኖሪያ መንደር እዚሁ መዲናችን አዲስ አበባ ከወዳጅነት ፓርክ አጠገብ ከሼራተን ሆቴል ፊት ለፊት በአሚባራ ፕሮፐርቲስ የተገነባ ነው ለሽያጭ አወጣናቸው ከባለ አንድ መኝታ እስከ ባለ አራት መኝታ እንደዚሁም ለክሸሪየስ ፔንት ሃውሶች ሲሆኑ በዓሉን በማስመልከት ለጥቂት ቀናት የሚቆይ ከ1 ሚሊዮን እስከ 7.4 ሚሊዮን ብር የሚደርስ ቅናሽ ማዘጋጀታችንን ስንገልጽ በደስታ ነው ሳያመልጡ ፈጥነው ይመዝገቡ ይጠቀሙበት ይገባውታል ለበለጠ መረጃ በ0922 82 3671 ደውሉ አሚባራ ፕሮፐርቲስ ወሊን ለመጀመሪያ ጊዜ በአፍሪካዊ የተሰራና በአፍሪካ ድንቅ መዝገብ ስሙ የሰፈረ ትልቁ የማህበራዊ ሚዲያ ፕላትፎርም ወሊን እንደ ቲክቶክ በአንድ ጊዜ 9 ገስትና እስከ 1 ሚሊዮን ተመልካች ማስተናገድ የሚችል የቀጥታ ስርጭት ያለውና መደዋወያ መጻጻፊያና የመሳሰሉት የማህበራዊ ሚዲያ ይዘቶችን ያካትታል ሌላው ከሌሎች የማህበራዊ ሚዲያዎች ልዩ የሚያደርገው ደግሞ ላይቭ የቀጥታ ስርጭቱን ያስተላልፈም ስክሪኖትን ለሌሎች ሼር ማድረግ ይችላሉ አሁን የወሊን አክሲዮን መጠቀሚያ ድረገጽ ተዘጋጅቷል በማንኛውም ዓለም ያለ ሰው በዚህ አዲሱ ድረገጽ ላይ አክሲዮን መግዛት መሸጥ ለሌላ ማስተላለፍ የየቀኑን የወሊን አክሲዮን ሁኔታን መከታተልና ተያያዥ ጉዳዮችን መጠቀም ይችላል ይህ ልዩ የሆነ ለውጥ ሲሆን ወሊን እንደ ትላልቆቹ የዓለማችን የስቶክ ገበያዎች የኢንቨስትመንት እድሎችን ፈጥሯል በዚህ ግዙፍ የሆነ የኢንቨስትመንት እድል ሁሉም ሰው ይጠቀም በዘመኑ ቴክኖሎጂ ውጤት በኤአይ አርቲፊሻል ኢንተለጀንስ ወይም በሰው ሰራሽ አእምሮ የተቀናበረ ትልቅ የማስፋፊያ ስራ ወሊን ላይ የተሰራ ነው ለተጨማሪ መረጃ ስክሪኑ ላይ በሚታዩት አድራሻዎች ይደውሉልን ይጻፉልን ይመልከቱ ወሊን ይህ አዋዜ ሰበር ነው የግብፁ አምባገነን አልሲሲ እጄን አጣምሬ ግሬን አጣጥፌ አላይም እያለ በየአጋጣሚው በሚያስፈራራበት በዚህ ሰዓት ኢትዮጵያ ህዳሴ ወለዱን ንጋት የትየሌሌ ሐይቅን ማዕከል ያደረገ ከ28000 ካሬ ኪሎ ሜትር በላይ የሚሸፍን የተቀናጀ የልማት ማስተር ፕላን ረቂቅ ሰነድ ላይ መምከሯን አዲስ አበባ የሚታተመው ሪፖርተር ጋዜጣ አወራ ንጋት ሐይቅን የኢትዮጵያ ስትራቴጂካዊ የውሃ ኃይል ኮሪደር ሲል የጠራው ማስተር ፕላን አብራቅድ የተቀናጀ የውሃ የመሬት ልማት የኢንዱስትሪ የመስኖ ልማት የቱሪዝምና ተጓዳኝ የውሃ ሀብቶችን አጠቃቀም ይወጥናል ሪፖርተር እንደሚነግረን ጉምቱ የመንግስት ባለስልጣኖች ከዛሬ 5 ቀን በፊት ጥቅምት 4 ማክሰኞ በቢሾፍቱ ደብረ ዘይት ፒራሚድ ሪዞርት ውስጥ ሲመክሩበት ነበር ብለዋል ረቂቅ ማስተር ፕላኑ በውሃና ኤነርጂ ሚኒስቴር በኩል በኢትዮጵያ ኮንስትራክሽን ዲዛይን እና ሱፐርቪዥን ስራዎች ኮርፖሬሽን አማካሪነት የተጠና መሆኑ ተገልጿል የታላቁ ኢትዮጵያውያን ህዳሴ ግድብ የማስተር ፕላን ጽንሰ ሐሳብ የሚል ርዕስ የተሰጠው ንጋት ሐይቅ ተኮር የተቀናጀ ማስተር ፕላን የተቀናጀ ልማቱ ዋና ጉልበት የሚሆነው የመስኖ ልማትን በዋነኛነት ያስቀመጠ ነው 28618 ካሬ ኪሎ ሜትር ማለት የርዕሰ ከተማችን አዲስ አበባን 42 እጥፍ ወይም የካይሮን 7 እጥፍ አሊያም የኻርቱምን 22 እጥፍ የማለት ያክል ነው በተቀናጀ ልማቱ ዕቅድ ውስጥ የመስኖ ልማትን ጨምሮ የዓሳ ሀብት ልማት የታዳሽ ኃይል ማመንጨት ዘርፍ ቱሪዝምና የአካባቢ ጥበቃ ልማትን ያካትታል ረቂቅ ማስተር ፕላኑ ከመላ ሀገረ እስራኤል ስፋትም የሚበልጠውን ይህንን ግዛተ መሬት የተፋሰስ ባህሪያት በዙሪያው ያሉ የመኖሪያ አካባቢ ሁኔታና የመንገድ አውታሮችን ከግምት ውስጥ ያስገባ መሆኑን ሪፖርተር ዘግቧል
ከ24,000 ካሬ ኪሎ ሜትር በላይ አካተተ የተባለው እና በረቂቁ ዳሰሳ የተደረገበት ይህ መሬት በውስጡ 655 ሜትር ከፍታ ላይ ጉብ ያለውን የውሃ ማጠራቀሚያ ሪዘርቫየር ጨምሮ ዳህላክ ኖቤቴን የመሳሰሉ ዜማዎችን የሚጋብዙ ከ200 በላይ ደሴቶች የሚገኙበት መሆኑን ይዘግባል። እቅዱ የህዳሴ ግድብ አካባቢን ከአሶሳ ወንበራና ጉባ ጋር የሚያገናኙ አዳዲስ የመንገድ፣ የድልድይ፣ የወደብና የባቡር መስመሮችን በተመለከተ ጠቅሷል። ከሱዳን ጋር ድንበር ተሻጋሪ ትራንስፖርትንም እንደሚያሳድግ ተመልክቷል። በውሃና ኤነርጂ ሚኒስቴር የውሃና መሬት ሀብት ዲሬክተር አቶ ጌጤ ዘለቀም ከአባይ ተፋሰስና ከህዳሴ ግድብ ጋር በተያያዘ መስኖን የተመለከቱ ዕቅዶች ጥንቃቄ የተሞላበት አካሄድ እንደሚያስፈልጋቸው በአጽንኦት ማስገንዘባቸውን ሪፖርተር ጋዜጣ ጠቅሷል። ግብጾች አሉ ጌጤ ዘለቀ ሪፖርተር እንደጠቀሳቸው ግብጾች ከጅምሩ ጥያቄያቸው የታላቁ የኢትዮጵያን ህዳሴ ግድብ ግንባታ ጋር የተያያዘ ብቻ አልነበረም። ግድቡ መገንባቱ እንደሚጠቅማቸው ያውቃሉ። እነሱ የሚፈሩት ከግድቡ ግንባታ በኋላ ኢትዮጵያ ምን ልታደርግ ትችላለች የሚለው ነው ስጋታቸው የነበረው። ከነዚህ ስጋቶች አንዱ ደግሞ እንዲህ አይነት ረቂቅ የልማት ማስተር ፕላን ነው ብለዋል። ኃላፊው ማስተር ፕላኑ ሲዘጋጅ በጥንቃቄና በዓለም አቀፍ ደረጃ ተጠያቂነት የማያመጡ ተገቢ አካሄዶችን በመከተል መሆኑንም አስገንዝበዋል። የመስኖ ጉዳይ ብቻውን ራሱን ችሎ የሚቃኝበት አካሄድ ከግንዛቤ እንዲገባም ጠይቀዋል። የግብርና ሚኒስቴር ዴኤታው ፍቃዱ ረጋሳ በወገናቸው ሥራው ከፍተኛ የጸጥታና የመሠረተ ልማት ድጋፍ ከአጋር ባለድርሻ አካላት ያስፈልገዋል ማለታቸው ተዘግቧል። ዋነኞቹ ባለድርሻ አካላትም በውይይቱ ላይ ተሳትፈዋል። የኢትዮጵያ ኤሌክትሪክ ኃይል የከተማ መሠረተ ልማት ሚኒስቴር፣ የቤንሻንጉል ጉሙዝ ክልላዊ መንግሥት፣ የኢትዮጵያ መንገድና አስተዳደር፣ የትራንስፖርትና የሎጂስቲክስ ሚኒስቴር፣ ግብርና ሚኒስቴርና የአካባቢ ጥበቃ ባለሥልጣንና ሌሎችም ናቸው። ኢሳያስ መልካም አቅጣጫ ነው። በጣም መልካም አቅጣጫ ነው። ዓለም እንዳነሳው ማስተር ፕላኑን ስትመለከተው እንደ ኢትዮጵያ እጅግ በጣም የሚያስደስት ነው። ግብጾች ትልቁ ስጋት የነበረባቸው ለአባይ ግድብን ለኤሌክትሪክ ማመንጫነት ብቻ ኢትዮጵያ ትጠቀምበታለች ወይ የሚለው ነበርና እንደምታውቀው ደግሞ የመስኖ ልማት ከፍተኛ የሆነ የውሃ ፍጆታ ይወስዳል። ይሄንን ግብጾች ይቀበሉታል ወይ? በአጠቃላይ ደግሞ የዓለም ሁኔታስ ደግሞ መስኖን መጠቀም እንደ አባይ አይነት ተሻጋሪ ሀገራቶች እንደ አባይ አይነት ተሻጋሪ ወንዞች ላይ ይቻላል ወይ? ብዙዎች ወደውታል፣ ብዙዎች ይፈልጉታል፣ የብዙዎች የመጀመሪያ ምርጫ ሆኗል። የስኬታማ ሰዎች የዘመን ሕይወትን ለሚሹና በልዩነት ለመኖር የሚፈልጉ ሰዎች የሚመርጡት ልዩ ስፍራ ነው። ታላቅ የሕንፃ ጥበብ፣ ዘመን ተሻጋሪ ጥራት፣ በአይነቱ ልዩ የሆነ የኑሮ ዘይቤ፣ ብዙዎች ሲመኙት የነበረ ሕይወት ከምኞት ባሻገር እውን ሆነ። በኢትዮጵያ ለመጀመሪያ ጊዜ ዓለም አቀፍ ስታንዳርድ ያለው ትክክለኛ ለክሽሪየስ ላይፍ ስታይል የሚያገኙበት ግዙፍ የመኖሪያ መንደር እዚሁ መዲናችን አዲስ አበባ ከወዳጅነት ፓርክ አጠገብ ከሼራተን ሆቴል ፊት ለፊት በአሚባራ ፕሮፐርቲስ የተገነባ ነው። ለሽያጭ አወጣናቸው ከባለ አንድ መኝታ እስከ ባለ 4 መኝታ እንደዚሁም ለክሽሪየስ ፔንት ሃውሶች ሲሆኑ በዓሉን በማስመልከት ለጥቂት ቀናት የሚቆይ ከ1 ሚሊዮን እስከ 7.4 ሚሊዮን ብር የሚደርስ ቅናሽ ማዘጋጀታችንን ስንገልጽ በደስታ ነው። ሳያመልጡ ፈጥነው ይመዝገቡ፣ ይጠቀሙበት፣ ይገባውታል። ለበለጠ መረጃ በ0922 82 3671 ደውሉ። አሚባራ ፕሮፐርቲስ። ኦኬ እንግዲህ ጥያቄ በተረዳይ መጠን ነው መልሰው የግብጽ ፖሊሲ ምን ብዬ ላስቀምጠው እችላለሁ? ይሄ ሰብልህን እነዚህ እንደ ዝንጀሮ እንደ የተለያዩ እንደ ጃርት የመሳሰሉ እና እንዲሁ ወፎች፣ አንበጦች እንዳያጠፉብህ ከምትከላከልበት መንገድ አንዱ እንጨት ሰርተ በሰው አምሳል ታረገውና
በየቦታው የምተክላቸው አሉ እነዛ ማስፈራሪቸው ይባላሉ እነዛ ፍጡራን ወይም ለምሳሌ ዝንጀሮዎች እነዚህ አሳማን ይመሳሰሉ ጸረ ሰብል ናቸው እነዚህ በነገራቸው ላይ በመንጋ ሲመጡ እና ያን ሰብል ለማውደም ዘው ብለው እንዳይገቡ እነዛ የተተከሉ ማስፈራሪቾች እውነተኛ ሰዎች እየመሰሏቸው ማሳውን ከማጥፋት ይታቀባሉ ማለት ነው እና እንደዚህ እንግዲህ ስኬር ክሮ ነው የሚባሉት በፈረንጃፍ ማስፈራሪቾን እላቸዋለን በአማርኛ ግብጽ ኢትዮጵያን አስመልክታ እስካሁን ስታራምድ የቆየችውና ያዋጣኛል ብላ ያዘችው መንገድም ይሄ የማስፈራሪቾ ፖሊሲ ነው እንግዲህ እውነቱን ለመናገር ምን ብሏል አንድ ጸሐፊ ማስፈራራት የሚፈራ ሰው ይፈልጋል ማስፈራራት ስትራቴጂክ ሊሆን የሚችለው የሚፈራ ስታገኝ ነው ሰዎች ለራሳቸው በራሳቸው ሀብት ለራሳቸው ደህንነት ለራሳቸው ጥቅም መስራትና መኖርን በሌላ ኃይል ፍቃድ ሊያደርጉት ከተም አይታሰብም ገባ ስለዚህ የግብጽ የስካውን ፖሊሲ እና ሁሌ ደሜን የሚያፈላኝ የማስፈራሪቾ ፖሊሲ ነው በማስፈራራት ብቻ ያለውን እውነታ ተንትኖ በመረዳት የኢትዮጵያን ተፈጥሯዊ ህጋዊ ትውልዳዊ መብት ለማወቅ በመቻል እና ጊዜውና ዘመኑ በሚጠይቀው በትብብር ለጋራ እድገት የሁለቱም ሀብት ብቻ ሳይሆን የደስታ ምንጭም የሚሆን ታላቅ ወንዝን በማስፈራራት ብቻ እሷ ራሷ ቱሪስቶችን ውሃ የምትደፍቅበት በጀልባ የምታጓጉዝበት የምትጠጣበት የምትጣጠብበት ውሃውን ከመንገዱ አውጥታ የበረሃ ምድሯን እንደፈለገች የምታለማበት ቢቻልም ነገና ከደጎዳ አሳልፋ ለሌላ ቦታ ልትሸጠው የምትችል ቲፒካል ሌብነት ዝርፊያ ግድያ ወንጀል ኃጢአት ስድነትና አረመኔነት ላይ ፈርዖናዊ ዳፍንትነት ላይ የተመሰረተ ፖሊሲ መገለጫው ማስፈራሪቾ ይባላል ይሄን በዚህ እንገለጸባለን ማለት ነው እኔ በዚህ ላይ ፕሮግራም ሰርቻለሁ ከ10 ምናምን ዓመት በፊት በፋና የካለምን እንደማመጥ ፕሮግራም ላይ በጣም በተደራጀ መልኩ የኢትዮጵያ የውሃ ሀብት ኤክስፐርቶች ያስገነዘቡን የሚያሳዝን ነገር ነው ኢትዮጵያ በመስኖ ሊለማ የሚችለው መሬት በአጠቃላይ ያላት ኢትዮጵያ በመስኖ ሊለማ የሚችለው መሬት ከ7 እስከ 10 ቢሊዮን የሚደርስ ውሃ እንኳ አይጠቀምም ያሉት ብዙ ኢትዮጵያ ከጠቅላላ ከቆዳ ስፋቱ አንፃር በመስኖ መልማት የሚችል መሬቷ በጣም ትንሽ ነው ኢሳያስ ፕሮባብሊ አሁን በተባለው ግዛት ውስጥ የሚካተት ነው አየም ከ7 እስከ 10 ቢሊዮን ሜትር ኩብ ብለን እንኳን ወሰደው ገብቷል በመጀመሪያ ደረጃ እንደዚህ አይነት ነገር ማንስ ሊጠይቅ ይችላል 86 ቢሊዮን ሜትር ኩብ ውሃ ካንተ እየፈሰሰ ሄዶ ያንተን መሬት 10 ቢሊዮን ሜትር ኩብ ውሃ ተጠቅመ መስኖ ለመስራት ማንን ማስፈቀድና ማንን ማነጋገር ይጠበቅባል ማንስ ለምን ብሎ ሊጠይቅ ይገባል እሺ ይሄ ነው አንደኛው አስተሳሰብ ሁለተኛው እዛ አስዋን የግብጽ አስዋን ግድብ ከዚህ የሚሄድለትን ውሃ የሚይዝ የናስር የገጽታ ግንባታ ነው ልል ይችላልው ያኛው ህዳሴ ግድብ ላይ ግን በመሆኑ የውሃ ያለው ከ600 ምናምን ሜትር ከፍታ በላይ የተቀመጠ ነው ልብ አድርግ እዛ ላይ በየዓመቱ ገና ኢትዮጵያ እና ሌሎች የተፋሰሱ ሀገሮች ማራመድ ያለባቸው እንደገና ቢያንስ በ10 ዓመት ጊዜ ውስጥ እዛ አስዋን ላይ የሚለካው የውሃ መጠንም እዚህ ኢትዮጵያ ላይ የሚለካል 84 ቢሊዮን ሜትር ኩብ የሚለውን የኡጋንዳው ፕሬዚደንት በብዛት ከ100 ቢሊዮን ሜትር ኩብ በላይ ነው ብሎ ያስቀመጡበት ጊዜ አለ እንደገና መለካት ያስፈልገዋል ይገርማል አቨሬጅ እየተወሰደ እንዲህም ሆኖ 84 ቢሊዮን ብለን በመንለው እንኳን ስንሄድ 10 ቢሊዮኑ አስዋን ላይ በትነት የሚባክን ነው በትነት በፀሐይ ቃጠሎ ወደ አየር ተኖ የሚጠፋ ነው አስዋን የሚባል ነገርን
መጀመሪያ እዚህ ኢትዮጵያ ላይ ግን ውሃው አሁን እዚህ ኢትዮጵያ ላይ ህዳሴ ግድብ ስለተሰራለት ህዳሴ ግድብ ጎድጓዳ ሳህን ውስጥ ወስዶ ግን ውስጥ ሆኖ ዓመታዊ የትነት መጠኑ ኢሳያስ 3 ቢሊዮን ሜትር ኩብ ብቻ ነው። ኢትዮጵያ በመሬቷን በመስኖ ለማ የሚችለው መሬቷን ለማልማት ሙሉ በሙሉ አቅም ችላ ማለት ነው። ለማልማት የሚያስፈልጋት ውሃ መጠን ቀደም የነገርኩ ነው። ከትነት ያዳነችው ውሃ ብቻ ይበቃታል። እሱ ነው ሀብት ስቲል ከአባይ ላይ ነካቸው ነገር የለም። 3 ቢሊዮን ሜትር ኩብ ብቻ ነው እዚህኛ ጋር ሲሆን የእንትኑ መጠን የትነቱ መጠን ማለት ነው። አስዋለ ግን 10 ቢሊዮን ነው። 7 ቢሊዮን ሜትር ኩብ ውሃ ከምንም ከውሃ በተቀንሳው ከትነት የዳነ ውሃ ነው። ገብቷል። ይሄም ሆኖ እንኳን ግብጽ መጠየቅ አለባት ብያርልም ይሄንም ብለህ ዋንኛው ይህንን የተፋሰሱን ሁኔታ ስምምነት ተደርሷል እኮ ግብጽና ሱዳን ስላልፈረሙበት እኮ ነው። እንደ ጋራ ሀብት እንደ ውሃው አስተዋጽኦአቸው በጋራ በሚካፈሉበት ጊዜ ኢትዮጵያ ከራሷ የተረፈ ፕሮባብሊ 30-40 ቢሊዮን ሜትር ኩብ ሊኖራት ይችላል። የፈለገችው ማድረግ የምትችለው ሀብት ማለት ነው። ስለዚህ ግብጾቹ ግን አቶ ጌጤ እንዳሉት በዘገባው ላይ እንደሰማኸው ግብጾቹ የሚያሰጋቸው ግን የግድቡ መሰራት ሳይሆን ግድቡ መሰራቱ እንደሚጠቅማቸው ያውቃሉ። ኢትዮጵያ ቀጥላ የምታደርገው ነበር የሚለው ቤዚካሊ ኢትዮጵያ የመጠቀም በምንም መንገድ በግድቡ መጠቀም እንዳትጀምር የሚፈልጉበት ምክንያት በማስፈራሪቸው ፖሊሲያቸው በህሉና ስጋት ውስጥ በማስቀመጥ እንደነሱ እምነት ነው የምነግርህ ኢሳያስ። ስሜታዊ የሚያደርግህ ለዚህ ነው። ኢትዮጵያ በአፍንጫዬ ይውጣ አባይ ይቅርብኝ፣ ልራብ ልጠማ፣ በጨለማ ውስጥ ልኑር አልልማ፣ እንደና አሌክሳንድሪያ አልድመቅ፣ በመብራት አልንቆጥቆጥ፣ በጀልባ በመርከብ መጓጓዣ የነገስታት መዳሪያ የውሃ ተምሳሌት አልሁን፣ አሳ አልብላ፣ ፍራፍሬ አልትከል፣ ትውልዱን ወደ ሥራ ውስጥ አልክተተው ብላ ከመሞት መሰንበት ብላ እርም ብላ እንድትተው ማድረግ እችላለሁ በሚል እምነት የተነሳ ነው። በዳፍንት የተሞላ በጭፍን አረባዊነት ድጋፍና በነ አሜሪካ አንዱን ወገን ብቻ ላይ ያተኮረና የጥቁሩን ሰው የአፍሪካን ጉዳይ ደንታዬ ያላለ ለብዙ 10 ዓመታት የተራመደ ፖሊሲ ውጤት ያደነደነው የጭካኔ የነውር የአምባገነንነትና ለግብፅም መጪው ትውልድ የማይጠቅም ለኢትዮጵያ መጪው ትውልድ የማይጠቅም ግን ህዳሴ ግድብ ስለተሰራ ህዳሴ ግድብ ሲሰራ ያልተፎከረ ያልተባለ ነገር የለም። አሁንም አልሲሲ እጅ አይታጠፍም፣ እግሬ አይታጠፍም፣ ግንባሬ አይታጠፍም ማይሉት ነገር የለም። የሚገርም ነገር ነው። ስለዚህ የሚመጣ ነገር የለም ለማለት ነው ኢሳያስ። እርሻው እንግዲህ በመስኖ የሚለማው በጣም ከፍተኛ ሰፊ ምድር ነውና ያንን ያክል እርሻ እንደ ሀገር እንደ ኢትዮጵያ ማረስ ለኢትዮጵያ የሚሰጠው ጠቀሜታ እንደው ምን ያህል ሊሆን እንደሚችል ማነጻጸር ይቻል ይሆን? ወሊን ለመጀመሪያ ጊዜ በአፍሪካዊ የተሰራና በአፍሪካ ድንቃድንቅ መዝገብ ስሙ የሰፈረ ትልቁ የማህበራዊ ሚዲያ ፕላትፎርም ወሊን እንደ ቲክቶክ በአንድ ጊዜ 9 ገስትና እስከ 1 ሚሊዮን ተመልካች ማስተናገድ የሚችል የቀጥታ ስርጭት ያለውና መደዋወያ፣ መጻጻፊያና የመሳሰሉት የማህበራዊ ሚዲያ ይዘቶችን ያካትታል። ሌላው ከሌሎች የማህበራዊ ሚዲያዎች ልዩ የሚያደርገው ደግሞ ላይቭ የቀጥታ ስርጭቱን እያስተላለፈም ስክሪኖትን ለሌሎች ሼር ማድረግ ይችላሉ። አሁን የወሊን አክሲዮን መጠቀሚያ ድረገጽ ተዘጋጅቷል። በማንኛውም ዓለም ያለ ሰው በዚህ አዲሱ ድረገጽ ላይ አክሲዮን መግዛት፣ መሸጥ፣ ለሌላ ማስተላለፍ፣ የየቀኑን የወሊን አክሲዮን ሁኔታን መከታተልና ተያያዥ ጉዳዮችን መጠቀም ይችላል። ይህ ልዩ የሆነ ለውጥ ሲሆን ወሊን እንደ ትላልቆቹ የዓለማችን የስቶክ ገበያዎች የኢንቨስትመንት እድሎችን ፈጥረዋል። በዚህ ግዙፍ የሆነ የኢንቨስትመንት እድል ሁሉም ሰው ይጠቀም። በዘመኑ ቴክኖሎጂ ውጤት በኤአይ አርቲፊሻል ኢንቴሊጀንስ ወይም በሰው ሰራሽ አእምሮ የተቀናበረ ትልቅ የማስፋፊያ ሥራ ወሊን ላይ የተሰራ ነው።
ለተጨማሪ መረጃ ስክሪኑ ላይ በሚታዩት አድራሻዎች ይደውሉልን፣ ይጻፉልን፣ ይመልከቱ። ወሊን ኦ ማይ ጋድ ይሄ በቦታውና አሁን ባልኩህ ስፍራ እና በቅርብ ከባቢ ብቻ አይደለም ጥቅሙ መላ ሀገሪቱን የሚያንቀሳቅስ የኢኮኖሚ ሞተር መሆን ይችላል። ነገር ግን ይሄንን የተሻለ ወደፊት ባለሙያዎች ሊነግሩን ይችላሉ። አሁን እነዚህ ቅዶች ብዙ ቢሊየን ዶላሮች የሚጠይቁ ናቸው። እነዚህ በጣም ሰፊ ግዙፍ ፕሮጀክቶች ናቸው። እነዚህ ግን ትልቅ ሀገሪቱን ወደ ስራ የሚከት እኔ የሁሌ ጸሎቴ ነው። እኔ ብዙ ነገሮችን አልከታተልም አልሰማቸውም። እና ኢትዮጵያ ወደ ስራ የገባች ሀገር በቃ ወደ ስራ የምትገባ ማንም በዚህ ማንም ያልተተወበት ሁሉም ወደ ስራ የሚንቀሳቀስበት ጊዜ እኔ ኢትዮጵያ እንደ ቻይና ነው ማያት ብያለሁ። ይሄ የተገለጠን ጊዜ ወደ ስራ ሊያስገባ የሚችል በእውነት እንዲህ ተብሎ የማይሰፈር እምቅ የኢኮኖሚ ሀብት ያለው ነው። እምቅ እዚህ ላይ ኤክስፖርት ሁሉ ማሰብ ትችላለህ። እዚህ ላይ በጣም ዘርፉ በጣም ብዙ ነው። ስዘረዝረው የብዙ ቢሊዮን ዶላሮች እቅድ ነው። ለዚህ የሚያስፈልገው ሰላም ያስፈልጋል፣ ትብብርና ትስስር ያስፈልጋል እንደ ኢትዮጵያውያን እና እነዚህ ነገሮች እነዚህ ግብአቶችን ማምጣት የምንችል እስከሆነ ድረስ በዋንኛነት ትልቁ ነገር የኢትዮጵያን ወጣቶችን ቢቀጥል የሥራ ዕድል የሚሰጥ የተማረውን ላልተማረውም ትልቅ የሥራ መናኸሪያ ሊሆን የሚችል ገብቶሃል። በመቶ ሺዎች የሚቆጠሩ ሰርተው የሚኖርበት የኢኮኖሚ ማህበረሰብ የምትፈጥርበት እኔ ምናልባትም አሁን ባለድርሻ አካላት ብሎ የተጠሩት እነዚህ ብቻ ናቸው ወይ ነው። አንዳንድ ጊዜ ከዛም ባለፈ ብዙ ርቀት ሊያስኬድ የሚችል ብዙ ኢንቨስትመንት የሚጠይቅ ትልቅ ነገር ነው አሁን በዚህ ረቂቅ ማስተር ፕላን ውስጥ የምናየው። ስለዚህ ይሄ የሚሰራበት ሁኔታ ይሄን ብዙ ነገሮች ይጠይቃል። አብረው መራመድ ያለባቸው ብዙ ነገሮች አሉ። እነዚህ ነገሮች ሁሉ በበጎ ሁኔታ ቦታቸው ላይ ተገኙ እና ይሄን ነገር ማድረግ ተቻለ ማለት በእውነት በሌላ ጊዜ ይሄን በተመለከተ ሊወጡ የሚችሉ ባለሙያዎች የሚሰጧቸው የሚያስቀምጧቸው የሚሰጡን ስዕሎች ይኖራሉ እና ከዛ ተነስተን ብዙ ማንሳት እንችላለን። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም አዳር ይሁንልህ። መልካም አዳር። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና